ሊሻን ዶክተር ጥበቡ በእስር ወደ ምርኮ ሀገር በሶማሊያ መንግስት መወሰዳቸውን በሰማችለት እግዚአብሔር ልጄ ሆይ አይዞሽ የማደርገውን የማውቅ አምላክሽ እኔ እግዚአብሔር ነኝና አይዞሽ ባሪያዬን ለስራዬና ለከበረ ዓላማዬ ወስጄዋለሁ በዚያ ያለኝን ዓላማዬን ስጨርስ አመጣዋለሁ እርሱ የሚተወውን ሸለቆ እኔ ሞላዋለሁ ሲል እንዳጽናናት በመግለጽ እንደተናገረው እርሷና ልጆቿ በእነዚያ ከባድ 11 ዓመታት የእግዚአብሔርን ቸርነት መቅመሳቸውን ትጽፋለች። የሚተዳደሩበት የዶክተር ጥበቡ ደሞዝ ሲቋረጥ ስራ በመስራት እርሷና ልጆቿን ለማኖር ያደረገችውን ጉዞም እግዚአብሔር በድንቅ ረድቶ ከሁለት የመንግስት ስራዎች በኋላ የእርሱን መንግስት የምታገለግልበትንና በገቢውም ልጆቿን ማኖር የቻለችበትን የብርሃን መጽሔት አዘጋጅነት ስራን እንደሰጣት ትገልጻለች። በጸሎት አብረዋት በእርሱ ፊት የሚወድቁና ጌታን በብዙ የሚወዱ የእህቶች ህብረትን እንዲሁም ሌሎች አገልግሎቶችንም በማብዛት ነፍሷን እንደተንከባከበም ትጽፋለች። አስቀድሞ በኬንያ ቤተሰቡን አንድ መሆን ያቀደው እግዚአብሔር በወቅቱ ኢትዮጵያን ሲመራ የነበረው የደርግ መንግስት በብርሃን መጽሔት ስራዋ ጸረ አብዮተኛ ብሎ የፈረጃትን ሊሻንን እንዲሁም በኋላ ልጆቿንና እናቷን በተአምራቱ በማስወጣት የቤተሰቡ ሌላኛው አካል ዶክተር ጥበቡን እስኪቀላቀል ድረስ በእንግድነት ሀገር በብዙ ተንከባክቧቸዋል። የዶክተር ጥበቡ ሁለት ሴት ልጆች እምነትና ረቂቅ ትምህርት ቤት እንዲገቡ አገልጋዮቹን በመላክ እንዲሁም በእርሱ ፊት በብላቴና አንደበታቸው የጸለዩትን የመኪናና የቤት ጥያቄዎቻቸውን በመመለስ ለእነርሱ ግድ የሚለው አባታቸው መሆኑንም አሳይቷል። በዚህ ሁሉ የቀና ዲያብሎስ ካዘጋጀላቸው የመኪና አደጋና ሞትም እነርሱና እናታቸው ሊሻንን በድንቁ አውጥቷቸዋል። እግዚአብሔር ሆይ ይህንን ምግብ ባርክልን፣ አባታችንን አምጣልን የሚለው የምግብ ሰዓት ጸሎታቸው በጓደኞቻቸው ሁሉ የዘውትር ጸሎቱን እስኪጸለይ ድረስ ለእግዚአብሔር ላይ ያላቸው መደገፍ የበዛ የእምነትና የጸሎት ልጆች ሆነው እንዲያድጉ እግዚአብሔር በምድረ በዳ እንዲያገለግል የወሰደውን የዶክተር ጥበቡን ልጆች የህይወት እድገት ረድተዋል። ባለቤቱ ሊሻንም ከ9 ዓመታት ሙከራ በኋላ ስለ ባለቤቷ ዶክተር ጥበቡ ሁኔታ ትክክለኛውን መረጃና በኋላም ከራሱ በድብቅ ደብዳቤ ተላከላት እንዲሁም ስለ ነፃነቱ በዓለም አቀፍ ቢሮዎች በኩል ትግል ማድረግ የቻለችው በዚሁ በኬንያ ናይሮቢ በነበሩበት ጊዜ ነበረ። ሊሻን በክፍል 4 በአመቶቹ መገባደጃ በሃዋይ እስር ቤት ስለታየው ተስፋ መቁረጥ ጣሪያ እንዲሁም ለማመን ስላስቸገረው ታላቅ የምስራቹን እውን መሆንና እንደገና ለዓይነ ስጋ መብቃትን በተጨማሪም ከድል በኋላ ስለቀጠለው የእግዚአብሔር ምሕረትና ቸርነት ትገልጻለች። ቀኖቹ በረዘሙ ቁጥር በተለያዩ የእስር ቤት አዛዦቹ የበቀልና የመከራ ናዳ የወረደበት ከ4000 በላይ የሚቆጠር የኢትዮጵያዊ ምርኮኛ ሞትን በማይፈራና አሳሪዎቹን ባስበረገገ ቁጣ በመነሳት ከ10 ዓመታት መከራ በኋላ የተስፋ መቁረጥ ጣሪያ ላይ መድረሱን አሳየ። ይህ የህዝብ ቁጣ ታላቅ የደም መፋሰስን እንዳያስከትል የሰጉት ዶክተር ጥበቡ ከሌሎች ወገኖች ጋር በመሆን ወደ እግዚአብሔር ተማጽኖን ማድረስ ገቡ። የህዝቡን አመጽ ወደ አለቆቻቸው መልእክት ለመላክ ቃል ገብተው ያረጋጉት የእስር ቤት አዛዦች ህዝቡም ሆነ እነርሱ ባልጠበቁት መንገድ ለምርኮኛው የምስራችን ያሰሙ ዘንድ አለቆቻቸው ሃዋይ እስር ቤት ከተፍ አሉ። የዚያድ ባሬና የመንግስቱ ኃይለማርያም መንግስት የምርኮኞች ልውውጥ ሊያደርጉ ስለተስማሙ የነጻነት ቀናቸው እንደደረሰ ለተሰበሰበው ምርኮኛ አበሰሩ። የሚሰማውን የምስራች ለማመን የተቸገረው ኢትዮጵያዊ ምርኮኛ የነገሩን እውነተኝነት ሲያረጋግጥ የቀደመው ቁጣው ጮቤን ባስረገጠ ደስታ ተቀይሮ የተስፋ መቁረጥ ጣሪያው እንደገና ቤተሰቡና ሀገሩን በማግኘት ጉጉት ተተካ። በተቃራኒው ደግሞ ያልጠበቁት ዱብዳ የወረደባቸው የእስር ቤት አስተዳዳሪዎች እስከቻሉበት ቀን ድረስ የመከራ ክንዳቸውን ሊያከብዱበት ለመጨረሻ በቀል ቆርጠው በመነሳት ህዝቡን ያስመርሩት ገቡ። ይህ ግን የቀጠለው የሶማሊያ መንግስት ምርኮኞቹን ወደ ሀገራቸው ለመመለስ የሚያስችል የገንዘብ አቅም እንደሌለው አምኖ የመመለስ ተግባሩን ለገለልተኛው አካል ለቀይ መስቀል እስካስረከበበትና ለመጀመሪያ ጊዜ ለዓለም አቀፍ ቢሮ የሃዋይ እስር ቤትን ክፍት እስካደረገበት ቀን ድረስ ብቻ ነበረ። ከዛ ዕለት አንስተው ግን የናፈቀውን ነፃነት እዛው እስር ቤት ማግኘት የጀመረው ኢትዮጵያዊ ምርኮኛ የግዳጅ ስራው ቀርቶለት እዛው አብሮ ታስሮ የተለየውን ቤተሰብ ጭምር እንደገና በማግኘት ነፃነቱን ደስታውን ማየትና መቋቋም ባልቻሉ አሳሪዎቹ ፊት ማጣጣሙን ተያያዘው። በተቻለ ፍጥነት ሁሉ ወደ ሀገሩ ለመድረስም በዶክተር ጥበቡ አስተባባሪነት የቀይ መስቀሉን ቡድን በተለያዩ ስራዎች ማገዝ ገባ። ይህ የቀይ መስቀል ቡድን ዶክተር ጥበቡ ባለቤቱ ሊሻን በእነርሱ ቢሮ በኩል ለ11 ዓመታት ያደረገችውን ጥረቶችና የጻፈችውን ደብዳቤ ሰብስቦ የያዘውን ትልቅ ፋይል አስረከበ። ፋይሉን ሲያዩ የተሰማቸውን ስሜት እነሆ በዶክተር ጥበቡ አንደበት። ፋይሉ የያዘው የወረቀት ብዛት ይገርማል። እኔ ግን የሊሻንና የልጆቼን ፎቶ ነው እስክጠግበው አስቀድሜ ጊዜው ስጄ ያየሁት። ለመጀመሪያ ጊዜ ፎቶአቸውን ሳይ የቀደመኝ እንባዬ ነው። ሊሻን ሰውነቷ በጣም ከስተዋል። ልጆቼ ከገመትኩት በላይ አድገዋል። የመጀመሪያ ልጃችን የእምነት መልክ አልተለወጠም፣ የበለጠ ውብ ሆናለች። ያላየኋት እስከዚያን ያለቀፍኳት ልጄን ረቂቅን ለመጀመሪያ ጊዜ በፎቶ በእንባ ጭጋግ ውስጥ አየኋት። ውብ ልጅ ናት። ሁለተኛዋ ልጃችን ረቂቅ ጥበቡ እንደምትባል የተወለደችውም እኔ በሶማሊያ በተማረኩበት ቀን መሆኑን ሁሉ በእንባ ጭጋግ ውስጥ ሆኜ አነበብኩ።
አንድ በአንድ ጊዜው ስጄ ሊሻን ስለኔ ሁኔታ ከቀይ መስቀልና ከአምነስቲ እንዲሁም ከመሳሰሉት ጋር የተጻጻፋቸውን ደብዳቤዎች ሁሉ አየው። በተለያዩ ጊዜ ለኔ እንዲደርሰኝ አስባ የጻፈችውን አንዳቸውም እንኳን ያልደረሰኝን ደብዳቤዎች በእንባ አነበብኩ። የደርግ መንግስት እኔን ወደ ሶማሊያ በገዛ ፈቃዱ ሄዷል የሚል ሪፖርት አምኖ መቀበሉንና ልጆቼና ባለቤቴ ያኔ ቀብሪ ዳህር መጨረሻ ስማረክ ከሰራሁት የሐምሌ ወር ደሞዝ ሌላ ምንም ድጎማ እንዳልተደረገላቸው አነበብኩ። ሊሻና ልጆቼ የደረሰባቸውን ችግርና መንገላታትም ስረዳ ልቤ በትልቅ ሐዘን ተመታ። በዚያን ወቅት የተሰማኝን ሁሉ በቃላት ለመግለጽ ያስቸግረኛል። ቢቻል ያን የሆኑ አብሬያቸው ብሆን ተመኘው። በጥቂት ቀናት ውስጥ ይህን እውን የሚያደርገውን እነሱንም እኔንም በሕይወት ጠብቆ እንደገና የሚያገናኘንን ጌታ እግዚአብሔርን በእንባ ተመስገን አልኩት። እነሆ ከዚህ በኋላ ህዝቡ ህመምተኞችና አቅመ ደካሞችን በማስቀደም በጥቂት ቀናት ውስጥ ከእስር ቤት ወደ ማዕከላዊ መሰብሰቢያ ከዛም በአውሮፕላን የነጻነት አየሩን እየተነፈሰ ወደ ምድሩ ተመመ። የዘመንና የመንግስት ሁሉ ጌታ የሆነው እግዚአብሔር በወቅቱ ገኖ ታላቋን ሶማሊያ ይሰራለው ሲል በዙሪያ ያሉትን ሁሉ ለማጠቃለል የተነሳውን የዚያድ ባሬ መንግስት እንዲሁም ለስምምነት የማይደፈረውን የኢትዮጵያ ገዢ የነበረውን የደርግ መንግስትን ጊዜው ሲደርስ በስልጣኑ አስገዝቶ ወደ እስረኞች ልውውጥ እንዲመጡ በማድረግ ለ11 ዓመታት በባርነት ለኖረው ለህዝቡ ነጻነትን አወጀ። ለዛ ለተጠነቀቀለት ህዝብም ከሆነው በላይ እንዳይሆን አስቀድሞ በቅድመ እውቀቱ በማሰብ ዶክተር ጥበቡን አገልጋዩን አድርጎ ላከ። ዋናው የበጎች ሁሉ እረኛ አገልጋዩን ዶክተር ጥበቡን ለምድረ በዳ እረኝነት መርጦ በጸጋው በመደገፍ በእርሱ ታሪክ ውስጥ የራሱን ታሪክ በደማቁ ጻፈ። ያ ከ4000 በላይ የሚቆጠር ኢትዮጵያዊ ምርኮኛ ከዶክተር ጥበቡ ውጭ እንክብካቤን፣ ፍቅርን፣ ማካፈልን፣ ተስፋና እውቀትን ሲቀበል ኢየሱስን አይቷል። ጠላት ብሎ የማረካቸው የሶማሌ ወታደርና ህዝቡም እነርሱን ለማከብ በፍቅር የሚነሱ የዶክተር ጥበቡ ልጆችን እንዲሁም ለጥላቻ ቦታ የሌላቸውን ልባቸውን አይቶ ኢየሱስን አይቷል። በእስር ቤት ውስጥ የጸሎት ቤት እንዲሰራ በመፍቀድ እንዲሁም ሲጸልዩ አካባቢውን ሁሉ በሚያናውጠው ድምጻቸው የሚታወቁትን የዶክተር ጥበቡን ጸሎትና የጸሎት ቤት በማክበር የዶክተር ጥበቡ ጌታ የጌቶች ሁሉ ጌታ መሆኑን በአክራሪ ሃይማኖተኞች የሚተዳደረው ያ የሶማሊያ የአዋይ እስር ቤት እንኳ መስክሯል። የኔ ውድ በዚህ ታሪካዊ የመጨረሻ ጊዜ ለህመምተኞችና ለአቅመ ደካሞች አስፈላጊውን ጥንቃቄ በማድረግ በደህና እንዲጓዙ ያደርጋል። ለአመታት በወንዶችና በሴቶች ካምፕ ተለያይተው የነበሩትን ቤተሰቦች ለነጻነት ወደ ምድራቸው ሲሄዱ በአውሮፕላን ጉዞ ላይ እንዳይነጣጠሉ ጥንቃቄን ያደርጋል። የሀዋይን ካምፕ ለአንድና ለመጨረሻ ለቆ የወጣው የመጨረሻውን ሰው አሳፍሮ ወደ ማዕከላዊ መሰብሰቢያ ከሸኘ በኋላ ነበረ። ህመምተኞች በሚጓጓዙበት አውሮፕላን አንዳንዴ እርዳታ ቢያስፈልግ ለመስጠት ጥበቡ አብሯቸው በአውሮፕላን ይሄድና በመኪና ወደ ሀዋይ በየዕለቱ ይመላለሳል። ከነዚህ በአንዱ ቀን ሚስተር ሪድማትን ለውዴ ማስታወሻ ላከለት። እንኳን ደስ ያለ ኢትዮጵያውያን ወገኖች፣ በእስር ዘመናቸው ስለሰራው አኩሪ ስራ የኢትዮጵያ መንግስት ብሔራዊ ጀግና ብሎሃል። ጥበቡ የአምባሳደሩ ደብዳቤ ሲደርሰው የተደላለቀ ስሜት ፈጥሮበታል። የአምላኩን የእግዚአብሔርን ልዩ ተልእኮ በጸጋው መፈጸሙን ለአገሩ ለወገኑ እንደ አንድ ዜጋ ግዴታውን መፈጸሙን እንጂ ራሱ እንደ ጀግና አስበው አያውቅም። ቢሆንም አለውዴ ለራሱ ክርስትና በፍቅርና በተግባር የሚኖርበት እንጂ የሀሳባውያን ሀሳብ እንዳይደለ ኮሚኒስቶቹ መሪዎቻችን ገብቷቸው ከሆነ ያ ነው ሽልማቴ፣ ያ ነው ደስታዬ። እኚህ በሀገራቸው ብሔራዊ ጀግና የተባሉ ሰው ግን ቤተሰቦቻቸውን ለመቀላቀል ወደ ናይሮቢ ኬንያ ለመሄድ ያስፈልጋቸውን የሀገራቸውን ፓስፖርት ከሀገራቸው በመነፈቃቸው በስደተኛ ወረቀት እግዚአብሔር ቤተሰባቸውን በዚያ እንዳገኙ በተደጋጋሚ ወደ ተነገራቸው ወደ ናይሮቢ ለማቅናት ተገደዱ። ጸሐፊዋ ሊሻን በመቋደሾ ፓስፖርታቸውን በመጠባበቅ ላይ ሳሉ የባለቤቷን ዶክተር ጥበቡን ድምጽ ከ11 ዓመታት በኋላ ስለሰማችበት ሁኔታ በመሳጭ ትረካ ከማጋራቷ በተጨማሪ ያ ሁሉ አልፎ ከ11 ዓመታት በኋላ በአካል ስለተገናኙበት ዕለት ሁኔታም እንዲህ ስትል ትጽፋለች። እሁድ ጠዋት ሴፕቴምበር 4 ልጆቼ በታላቅ ደስታና ሐሴት ውስጥ ናቸው። ወገኖች ለምሽቱ እንግዳ መቀበያ ሽር ጉድ ማለት ጀምረዋል። እህቶች ቤታችን ያጸዳዳሉ። በአበባና በእንኳን ደህና መጣችሁልን ጥበቡና ኢያሱ ጽሑፎች ቤቱን አሳምረውታል። የተለቀቀው መዝሙር ተስፋዬ ጋቢሶ እሱና አብረውት የነበሩ ወገኖች በክርስቶስ ወንጌል ምክንያት በታሰሩበት ወቅት ከመፈታታቸው በፊት ያወጣውን ትንቢታዊ መዝሙር ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር። እኔ ፈዝዣለሁ፣ ብዙም እንዳደርግ አልፈቀዱልኝም። በጌታ ያሉ ወገኖቼ እንዳርፍ እንጂ በቤት ውስጥ የዝማሬና የተረጋጋ የምስጋና መንፈስ ይሰማኛል። ሰዓቱ እየተቃረበ ነው። የኔ ውድ በዚህ ሰዓት ያለው በቀይ መስቀሉ ቡድን መሃል በቪአይፒ ላውንጅ ከልጁ ከኢያሱ ጋር ነው።
ብቻን ትቼ አልሄድም ሲል መራራውን የመከራ ጽዋ አብሮት የተካፈለውን ኢያሱን ውዴን በተራ ለነጻነትና ለእረፍት ዘመን ብቻውን ትቶት እንዳይሄድ በክርስቶስ ፍቅር የተሳሰሩ እውነተኛ አባትና ልጅ እርስ በርስ እንባ ባቀሩ አይኖች ተያዩ። እንደማይደርስ የለም። የኬንያ አየር መንገድ አውሮፕላን ከ2 ሰዓት መዘግየት በኋላ ሞቃዲሾ አርፎ የጫናቸውን ማራገፍ ጀመረ። ውዴ ወደ አውሮፕላን ውስጥ ከመግባቱ በፊት ለመጨረሻ አንድ ጊዜ ቆም ብሎ ወደ ኋላ አየ። ምንም እንኳ በአይነ ስጋው የሚታዩት ሸኞች ባይኖሩ 11 ዓመት ሙሉ ግዞተኛ አድርጎ በያዘው ሀገር ላይ የሰላም እጆቹን ለምድሩ አውለበለበ። በክርስቶስ ፍቅር የተሞላ እውነተኛ ምህረትና የይቅርታ መንፈስ ለሶማሊያ ሕዝብ ልቡን ሲያጥለቀልቀው ተሰማው። ናይሮቢ ጆሞ ኬንያታ አየር ማረፊያ ስንደርስ የሰዓቱ መዘግየት ውዴን ጥበቡና ኢያሱን ለመቀበል በጉጉት ለምንጠባበቀው ጥሩ ዜና አልነበረም። ከምሽቱ 3 ሰዓት ላይ ያስጠበቀን አውሮፕላን አረፈ። የልቤ ምታት ጨመረ። ልጆቼ በደስታ ይቦርቃሉ። የሁላችንም አይኖች የመንገደኞችን ከአውሮፕላን መውጣት በጉጉት ይጠባበቃሉ። መንገደኞቹ መውጣት ጀመሩ። ከመንገደኞቹ ገና የመጀመሪያው ሳይን በትልቅ ፈገግታ የተሞላ ረዘምና ደልደል ያለ ነጭ ሰው በአለባበሳችን አውቀውን ዶክተር ጥበቡ ኃይለስላሴ አውሮፕላን ውስጥ ነው እንኳን ደስ ያላችሁ ሲለን፣ ሌላኛው የተከተለው አላስቻለውም። የደስታው ብዛት አቀፈን። የቀይ መስቀል ሰዎች ነበሩ። ያኔ ውድ ድሮ በማውቀው በዚያ በሰፊው ፈገግታው ወደ ልጆቹና ወደ እኔ ይሮጣል። እምነትና ረቂቅ ሮጦ ኦ እግዚአብሔር ሆይ እውነት ነው፣ ህልም አይደለም። አይኖቼ በሸፈኑት የእንባ ጭጋግ ውስጥ አባት ከልጆቹ ሲጠቃቀፍ አስተያየኝ። በዚያች ቅጽበት እንኳ የኔ የምድር ኑሮ ቢያበቃ ደስታውን አልችለውም። አምላኬ ግን ያ ብቻ አልበቃውም። ለኔና ለውዴ እንደገና እድል ሊሰጠን ፈለገ። አንገቱ ላይ ተጠምጥሜ ያለቀስኩ በጽናትና በተረጋጋ በዛ በሚያውቀው ድምፁ በቃ አሁንማ ለቅሶ የለም። እግዚአብሔር አገናኝቶናል፣ እንባችንም አብሶልናል። አሁን ለቅሶ የለም። ኢያሱዬ ፍቅሩን በተግባር የገለጠ አባቱ ልጅ ተቃቀፍና ተሳሳምን። ትንሽ ጋብ ሲልልንና ደስታችን እውን ሲሆን በፈገግታና በደስታ ሲመለከቱ ከቆዩት የቀይ መስቀል ሰዎች ጋር ወደ ኢሚግሬሽን አመራን። የገቡ መንገደኞች መቀበያው ጋር በብዙ ስጋትና የስሜቱ ውጣ ውረድ የሚጠባበቁን ወገኖቻችንን ከገመቱት በላይ ቆይተንባቸው ብዙ ሀሳብ ውስጥ ገብተዋል። ኢሚግሬሽን ችግር ፈጥሮ ይሆን እያሉ ሲንቆራጠጡ ድንገት ከማዶ ውዴን ጥበቡና ኢያሱን ከአጅበን ስንመጣዩን ያ ሁሉ ማስጠንቀቂያ የተነገረው ሰው ሁሉ በአይኑ ፊት እግዚአብሔር አምላኩ የፈጸመውን ታምር አይቶ እንዴት ችሎ ዝም ይበል? በቃ ለቀቀው። ዝም ማለት አልቻለም። እልልታው፣ ዝማሬው፣ ለቅሶው፣ ጩኸቱ በጆሞ ኬንያታ ኤርፖርት በዚህ አስደናቂ ሁኔታ የገባውን ቃል ጠብቆ ይህንን ቤተሰብ ያገናኘው የጊዜ ሁሉ ጌታ የሆነው እግዚአብሔር ለዶክተር ጥበቡ ከቤተሰባቸው ጋር 6 የምስጋና፣ የጸሎት፣ የአምልኮ፣ የረፍትና በጋራ የማሳለፍ ድንቅ ጊዜያትን ሰጥቶ እንደገና በቃሉ ለሌላ አገልግሎት ያዘጋጃቸው ጀመረ። ልጆችህንና ሚስትን ስጠኝ፣ እኔ በዚያ ሕዝብ መካከል እፈልጋለሁ ሲልም በአገልጋዮቹ ቃሉን ላከ። ይህ ጌታውን ለማገልገል ዛሬ ሙሉ አቅም ያለው ቤተሰብ በአምላኩ ሀሳብ ተደሰተ እንጂ እንረፍ ይበቃል አላለም። ይልቁኑ በዚያ ሕዝብ መካከል የተባለለትን ሕዝብ ለማወቅ በጸሎት መትጋቱን ቀጠለ። ልቡ ወደ ሀገሩ የሆነው ይህ ቤተሰብ ለጊዜውም ቢሆን የሚቀጥለው ተልዕኮ በሀገሩ በኢትዮጵያ መሰለው። ይህን ያላቀደለት አምላኩ እግዚአብሔር ግን በፍቃድ ውስጥ እንዲያልፍ መንገድን ይከፍትለት ጀመረ። ዶክተር ጥበቡ ገና በምርኮ ምድር በእስር ሳሉ አምላካቸውን ተማምነው ሲፈቱ ስለሚኖራቸው ሕይወት ጸልዩ። እኔ የምፈልገው እንደ ዩኤን ካሉ ድርጅቶች ጋር እንደ ልቤ ችግረኞችን፣ ህመምተኞችንና ምስኪን ልጆችን ያለ ገደብ መርዳት ከሚያስችለኝ ድርጅት ጋር መስራት ነው እያሉ በአምላካቸው ፊት ያስቀመጡት ልመናና የእርሱን ፈቃድ ተስማምቶ አጋጣሚ በሚመስል ነገር ግን በእግዚአብሔር እቅድ ለዓመታት ከስልጣኔ ተገለው በወህኒ የኖሩ ሰው በዚያች የምሁሮች መናሪያ በሆነች የናይሮቢ ከተማ ሁሉም ምሁር ሊገባ ከሚቋምጠው የዩኤን ቢሮ ለ4 ወር ኮንትራት በሚል ቅጥር በመግባት ቀጣዩን የአገልግሎት መስመር ይያያዙታል። በአሰሪያቸው እጅግ የተወደዱትና የተደነቁት ዶክተር ጥበቡ ለሌላ ስራ በመታጨት ለ2 ዓመታት ኮንትራት በጦርነት ላይ ወደምትገኘው ደቡብ ሱዳን በዩኒሴፍ ቢሮ ተቀጥረው ይላካሉ። ቀጣዩ ተልኳቸው ግን አምላካቸው በዚያ ሕዝብ መካከል እፈልጋለሁ ሲል ይህንን ጉዞ እንዳስጀመራቸው በዚያ ሕዝብ መካከል ሆኖ ተገኘ። በሚያስደንቅ ሁኔታ የታሪክ ሁሉ ሸማኔ፣ በሽመናው እጅግ የተጠበበ ምጥቁ ጌታ እግዚአብሔር ያ ሕዝብ በድጋሚ የሶማሊያ ሕዝብ እንዲሆን ንድፉን አበጀ። ጥበቡ ኃይለስላሴ የመጀመሪያውን 2 ዓመት ዩኒሴፍ ውስጥ እንደሰራ የሶማሊያ ነገር ድብልቅልቆ ወጣ። የዚያድ ባሬ መንግስትም ተገለበጠ። ጥበቡን ያሰሩት የቀድሞ ባለስልጣኖች የምድር ሁሉ ስደተኞች ሆኑ። አምላኩን መሳይ የኔ ውድ ንጹህ በሆነ በክርስቶስ ፍቅር ምናልባት ሊረዳቸው የሚችል ሰዎች ከኖሩ ፈጥኖ ፍለጋ ወጣ። እንዴት ሆነው ይሆን እነዚያ ሰዎች? ችግር ላይ ወድቀው መሆን አለበት ያለ በብርቱ ሲፈልጋቸው አገኛቸው። የቀድሞ የሶማሌ ወህኒ ቤቶች ጠቅላይ አዛዥ ጀነራል እስማኤል እንዲሁም ሌሎች ስደተኞች ሆነው ናይሮቢን ጥገኝነት ጠይቀዋል። እኚህን ሰውና አንድ ሌላ አብሯቸው የነበረ የቀድሞ ሚኒስትር ቤታችን ጋበዝ ናቸው።
የግቢውን ሞገስ የቤቱን ውበት እያዩ ለዓመታት ተስፋ ሳትቆርጥ በእግዚአብሔር ፊት እየጸለየች የጠበቀችኝ ባለቤቴ እሷ ናት ብሎ ከኔ ጋር ሲያስተዋውቃቸው ጥበቡ ኃይለሥላሴ ቤት ነው ብለው አላመኑም። ከሀዋይ ስቃይና የመከራ ግቢ ከዚህ አስጨናቂ ስፍራ ወጥቶ ለዚህ ያበቃው የሁሉን ቻዩ የእግዚአብሔር ፍርሃት እንደወደቀባቸው ያስታውቃሉ። እግራቸው ወደ ቤት ለመግባት እስኪጠነቀቅ በታማኝነት ያመለከውና በድፍረትም ይመሰክርለት የነበረው የጥበቡ አምላክ ክርስቶስ ኢየሱስ እውነትም ጌታ ነው። በእርግጥ ሕያውና ሊሰገድለት የሚገባ መሆኑን ሊክዱትና ሊረሱት በማይችሉ መንገድ አዩት። ቃል እስኪያጥራቸውና አምላካችን እስኪፈሩት ድረስ ከትቢያና ከአፈር አንስቶ ያከበረውን እንደገናም የሰራውን ድንቅ ቤት አዩ። ስለ እያንዳንዷ ኪኒንና ምግብ እነርሱን እየለመነ የኖረ ምርኮኛ ጥበቡ ዛሬ አምላኩ እግዚአብሔር ሁሉን አሳልፎለት እነርሱን ለመርዳት የፍቅር እጆቹን ሲዘረጋላቸው ምን ይበሉ። በአጭሩ ጀነራል እስማኤል ያሉትን ልንገራችሁ። አንተ ቅን የእግዚአብሔር ሰው ነበርክ። ስለዚህ አንድ ቀን እንዲህ ያለ ነገር እንደሚደረግልህ አስብ ነበር። ሶማሊያ በትንትኗ ወጣ። አዝማሚያው አደገኛ የሆነ ስርዓት አልበኝነትና ዘረፋን በምድሪቷ ላይ ተስፋፋ። ኤምባሲዎችና ኢንተርናሽናል ድርጅቶች ዩኤንም ጨምሮ ሰራተኞቻቸውን በአስቸኳይ ያስወጡ። የህዝቡ እርስ በርስ መተላለቅ፣ የእናቶችና የህፃናት እልቂት ከፍተኛ ሆነ። ከጥቂት ወራት በኋላ ዩኒሴፍ ተመልሶ ወደ ሶማሊያ ለመግባት ወሰነ። ሁኔታውን ለማጣራት በተለይም የአንድ ሳምንት የመጀመሪያውን ዴሊጌሽን ለመብራት ጥበቡ ኃይለሥላሴ ፈቃደኛ እንደሆነ ጠየቁት። የኔ ውድ ወደ እስር ቤቱ ዘመን ትዝታ በሀሳቡ ተወሰደ። እግዚአብሔር ሆይ አሁን የማከማቸው የእነርሱ እስረኛ ስለሆንኩ እንጂ በፍቅር የምሰራው እንደምሰራ አይመስላቸውም። አንድ ቀን ከዚህ ስታወጣኝ በነፃነት ምድር እነዚህን ሰዎች ምን ያህል እንደምወዳቸው ለመግለጽ እድል እንድትሰጠኝ እለምንሃለሁ ብሎ የጸለየው ትዝ አለው። ስለዚህ አላመነታም ፈቃደኝነቱን ሲገልጽ። ሶማሊያ ውስጥ የሞት ከተማ ተብላ ትታወቅ በነበረችው በባይዳዋ የኔ ውድ ህይወት ለማዳን ለተደረገለት ጥሪ ወደ ኋላ አላለም። በብዙ ሺህ የሚቆጠሩ ህጻናት በእርስ በርሱ ጦርነት ምክንያት በሚያልቁበት ወቅት ዩኒሴፍን እየመራ ለባይዳዋ ጥበቡ ኃይለሥላሴ ደረሰላት። ያኔ በቀብሪ ዳሩ ጦርነት የሶማሌ ወታደሮች ለጨረሷቸው ሲቪል ኢትዮጵያውያን ጥበቡ ኃይለሥላሴ የነበረው ያጠፊታ ምላሽ በክርስቶስ ፍቅርና ምሕረት የሶማሊያን ህዝብ ህይወት ማዳን ሆነ። እግዚአብሔር ታላቅ ነው። ብዙዎች የቀድሞ ባለስልጣኖች በምድሪቱ ላይ በኑሮ ከፍተኛ ችግር ስለደረሰባቸው ወደ እርሱ ልመና መጥተዋል። የምታመልከው አምላክ ቅንነትን አይቶ ዛሬ አንተን ለዚህ አብቅተዋል። እባክህ የእኩልነት ስራ እንኳን ቢሆን ፈልግልን ብለውት እርሱም እግዚአብሔር ባስቻለ ሁሉ ረድቷቸዋል። በዚያ የስራ ቆይታቸው ዶክተር ጥበቡ በአምላካቸው ፊት እንደለመኑት በዩኒሴፍ ቢሮ ችግረኞችንና አቅመ ደካሞችን እየረዱ ከደቡብ ሱዳንና ከሶማሊያ በተጨማሪ በደቡብ አፍሪካ፣ ሌሴቶ፣ በኢራቅ፣ በእስራኤል በመጨረሻም በከፍተኛ ኃላፊነት በኒውዮርክ አሜሪካ በድምሩ 20 ዓመታትን እንዲያገለግሉ ከእግዚአብሔር እድልን አገኙ። ከተመደቡበት ስራ በተጨማሪ በየደረሱበት ስፍራ ሁሉ በእግዚአብሔር ሕዝብ መካከል ህብረት በማድረግና በማገልገል የመጀመሪያው የእንግሊዝኛ ፔንቴኮስታል ቤተክርስቲያን በሌሴቶ እንድትተከል በማድረግም ጭምር እንዲያገለግሉ የእግዚአብሔር ጸጋ በዛላቸው። ዶክተር ጥበቡ እስቲ ሞክር እንጂ አይሆንም ማለት የማይችሉ የትጋት ሰው፣ የሚሰሩትን ነገር ሁሉ ለጌታ እንደሚሰሩ አድርገው በጥንቃቄ የሚሰሩ፣ በተቃራኒው የለበጣና የግድየለሽነት ስራ የሚያበሳጫቸው፣ እንዲሁም ስለ ወንጌልነት ጠንካራ አቋም ያላቸው፣ ለጋስ፣ ቅሬታን የማያሳድሩ፣ ሳቂታና ተጫዋች፣ አርቆ አሳቢና አስተዋይ ሰው እንደነበሩ ከራሷ ምስክርነት በተጨማሪ የሚያውቋቸውን ሰዎች ምስክርነት ዋቢ በማድረግ ጸሐፊዋ ባለቤታቸው ስለ ባህሪያቸው ትናገራለች። ከምርኮ መልስ ትደነቅ በተሰኘች ሶስተኛ ሴት ልጅ ዶክተር ጥበቡና ጸሐፊዋን ሊሻንን የባረከው ጌታ እግዚአብሔር ልጆቻቸው እንደ ወላጆቻቸው በየደረሱበት ስፍራ ሁሉ የአምላካቸውን የእግዚአብሔርን መንግስት ባህሪያት የሚገልጡ የጸሎትና የእምነት ሰው፣ በትምህርትም ሆነ በትዳር የተሳካላቸው እንዲሆኑ በማድረግ ዶክተር ጥበቡና እርሷን ከልጅም አልፎ በዘመናቸው የልጅ ልጅ እንዲያዩ እግዚአብሔር እንዳደላቸው ሊሻን ትተርካለች። እኚህ የእምነትና የፍቅር ሰው በእግዚአብሔር የተወሰነላቸው የምድር የአገልግሎት ጉዞ እንደ አውሮፓውያኑ አቆጣጠር እስከ ኦገስት 30 2012 ዓ.ም ሆነና ባለቤታቸው ለክፍል 1 እንዳስነበበችን የ5 ዓመታት የያዝ ለቀቅ የህመም ቆይታ በኋላ ወደ አገለግሉትና ወደ ናፈቁት በክብርም ወደ ጠበቃቸው ወደ አምላካቸው እግዚአብሔር በመላእክት ታጅበው ሄደዋል። በህመም ባሳለፏቸው ጊዜያት ከቅርብም ሆነ ከሩቅ ከቤተሰብና ከቅዱሳን ሁሉ ስለተቀበሏቸው እንክብካቤና ጸሎት ባለቤታቸው እርሳቸውን ወክላ ባርኮቷን በእግዚአብሔር ፊት ቆጥራ ምስጋናዋን ታደርሳለች። በህመማቸው ወቅት በየማሉ ስለሆነላቸው ተአምራቶችና የእግዚአብሔር ትድግናን በመጥቀስ ምስክርነቷን ታጋራለች። በስተመጨረሻ የተወሰነችው ቀን ስትደርስም እንዴት እግዚአብሔር ከፈቃዱ ጋር እርሷንና ልጆቿን እንዳስማማ በመጽሐፍ የጸጋውን ጉልበትን በመጽሐፏ ታወድሳለች። ጸሐፊዋ ሊሻን በመጽሐፉ የመጨረሻ ክፍል በሆነው በክፍል 5 ለባለቤቷ በተደረገው የሽኝት ፕሮግራም ላይ ቤተሰብ፣ የእስር ጓደኞች፣ የስራ ባልደረቦች እንዲሁም በሕክምና የረዷቸው ሰዎች ሁሉ ከእርሳቸው ጋር የነበራቸውን ጊዜ በማስታወስ ለእሳቸው ያላቸውን አክብሮትና ምስክርነት ያጋሩትን በማካፈል መጽሐፉን ትደመድማለች። ከምስክርነቶቹ
ከአባቶቹ መሃል አንዱ የሆነው የልጃቸው የደቂቅ ምስክርነት እንዲህ ይነበባል። አባቴ ሌሎች ሁሉ እንደተናገሩት የፍቅር ሰው ነበረ። የኔ አባት ስለ አምላኩ ስለ እግዚአብሔር በማንም ፊት ለማናገር የማይፈራ ነበረ። ተማሪዎች ሳለን እርሱ ስለ እግዚአብሔር ለሰዎች ካነሳ እኔ መደበቅ ወይንም ጠረጴዛ ስር መግባት ነበር የምመኘው። አንድ ጊዜ የደቡብ አፍሪካ የቤተሰብ እረፍት ለመውሰድ አንድ ቦታ ሄደን ነበረ። ወደምንቀመጥበት ጠረጴዛ በአስተናጋጇ ተወሰድን። የመረጥነው ምግብ ቀረበልን። ጥበቡ ኃይለሥላሴ የሚለውን ስም አይቶ የምግብ ቤቱ ዋና ሼፍ ወደኛ መጣ። የጀርመን ተወላጅ ነበረ። ኃይለሥላሴን ቤተሰብ መታወቅ አለብኝ ሲል ራሱን አስተዋወቀን። ስለ ንጉስ ኃይለሥላሴ ትምህርት ቤት ሳለው በታሪክ የተማርኩትን አስታውሳለሁ። ዝምድና አላችሁ ከንጉሱ ሲል ጠየቀን። ውጭ ሀገር በኖርበት ጊዜ ሁሉ የምንጠየቀውና የለመድነው ጥያቄ ነው። የዳዲ ስም ሲወርድ ሲዋረድ ከንጉሱ የመጣ መስሎት ነው ሰውየው። የዳዲ መልስ አይ አይደለም። ሼፉ ንግግሩን ቀጠለ እና ንጉሱ ኃይለሥላሴ የይሁዳ አንበሳ በመባል ይታወቃሉ ሲል የዳዲ መልስ ፈጣን ነበረ። ኦ ፈጽሞ አይደለም። ኃይለሥላሴ ስጋ የለበሱ እንደኔና እንዳንተ ሰው ናቸው። ኢየሱስ ክርስቶስ ነው የጌቶቹ ጌታ፣ የነገስታት ንጉስ፣ የይሁዳ አንበሳ። ዳዲ ሊያቆም ሰውየውንም ሊለቀው አልቻለም። እኔ የምገባበት አጣው። አፍሬ ኦ እግዚአብሔር ሆይ ዳዲ ምን አለ ይህን ሰውዬ ቢተው ብዬ ያዘጋጀውን ምግብ ወደነዋል፣ ጣፍጦን በልተናል ብለን ብንሰበናበተው አይሻልም በማለት ተጨነኩኝ። ነገር ግን የኔ ጭንቀት ተቃራኒ የሚያስደንቅ ነገር ሆነ። ጀርመናዊ ሰውየው እንባውን ዝርግፍ አለ። እናንተ ዳግም ልደት ያገኛችሁ ክርስቲያኖች ናችሁ። እኔና ሚስቴ ከ2 ሳምንት በፊት ራሱን ባጠፋው ልጃችን ምክንያት ትልቅ ስብራት ውስጥ ነን። መጽናናትም ስላቃትን እባክህ እግዚአብሔር ሆይ አንድ ሰው ላክልን፣ እባክህ ከዚህ ከባድ ሐዘን እንውጣ ብለን ጠይቀነው ነበረ። እንባውን መቆጣጠር እስኪያቅተው ማልቀስ ጀመረ። ወላጆቼ ወንበር ስበው አስቀመጡትና ሊጸልዩለት ጀመሩ። አነጋገሩት፣ በእግዚአብሔር ቃልም ማጽናኑት። ከዚያ በኋላ እኩሌት ላይ ባለቤቱን ሊያስታውቀውን ይዘን መጣ። ለሚቀጥሉት 4 ቀናት እነዚህ ባልና ሚስት ከኛ ጋር ሲጽናኑና አብረውን ሲጸልዩ ሰነበቱ። መጽሐፉ ክርስቲያኖች በህይወታችን ውሳኔ የሚፈልጉ ማንኛውም ነገሮች ሲያጋጥሙን ለእኛ አእምሮ መልካም የመሰለንን ከማድረግ ይልቅ በጸሎት የእግዚአብሔርን ሀሳብ መጠየቅ እንዳለብንና ፍቃዱንም በሚገባ እስከምንረዳ ከውሳኔ መታቀብ እንደሚገባን እግዚአብሔር የተናገረን ተስፋ ቃል ብዙ ጊዜ አስቆጥሮ ተስፋ አስቆራጭ ቢመስልም አማኞች ግን ሳንደክም እምነታችንን በእግዚአብሔር ላይ ማበርታት እንዳለብን፣ በጸሎት መትጋት ከአባታችን ጋር ህብረት የምናደርግበት መንገድ መሆኑን ባለመዘንጋት በደስታ ወደ ጸሎት መሮጥ እንዳለብን፣ ያላመኑ ሰዎችን ልብ የምናሸንፈው በተግባር በተገለጠው እምነታችን መሆኑን በመረዳት ሁልጊዜ ሰውን ሁሉ ለመውደድ ያለንን ለማካፈልና ለመልካም ባህሪያት ሁሉ የተነቃቃን መሆን እንዳለብን፣ ወንጌልን ለሌሎች ሰዎች ስንመሰክር ለምንመሰክርለት ሰው ከምንም በላይ የሚጠቅመውን የምስራች እንደምንነግረው በማሰብ ለድነቱ የትኛውንም አጋጣሚ መጠቀም እንደሚገባን፣ እንደ ክርስቲያን በተሰማራንበት በየትኛውም የስራ መስክ ለሀገርና ለትውልድ በማሰብ ከራሳችን ጥቅም ይልቅ የሌሎችን በማስቀደም በምሳሌነት መኖር እንደሚገባን እንዲሁም በርካታ ነገሮችን ለእኛ ለአንባቢያን ያስተምረናል። እኛም ይህንን ጥበቡ የምድረ በዳ እረኛ የተሰኘውን የእግዚአብሔርን ግሩም አደራረግ የሚዘክረውን ድንቅ መጽሐፍ ያቀረበችልንን ጸሐፊዋን ሊሻን አጎናፍርን በማመስገን እንዲሁም ቅዱሳን ሁላችን መጽሐፉን በማንበብ ከሙሉ ሀሳቡ እንድንማር በማሳሰብ የዛሬ ፕሮግራማችን እናበቃል። መልካም የንባብ ሳምንት።